ወመል ሐያቱ ዱንያ እቺ የዱንያ ህይወት አይደለችም ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያና ማታለያ ሽንገላ የበዛባት እንጂ ሌላ አይደለችም። ተገኘ ሲባል የሚጠፋ ጠፋ ሲባል የሚመጣ ምንም የማይጨበጥ የለፋላት ሁሉ አያገኝም። ብዙ ያለፋላት ደግሞ በአቋራጭ ጥሶ ወጥቶ የከበረ የሚሆንባት ማጭበርበር የበዛባት ዓለም ነች ማለት ነው። ዛሬ የዱንያ ህይወት ሁለት ተቃራኒ ነገሮችን በመያዝ ሰዎችን ትፈትናለች። ዛሬ ላይ ማግኘት ካለ ነገ ማጣት ይኖራል ማለት ነው። ዛሬ ጤና ካለ ነገ በህመም በበሽታ መፈተን ይኖራል። ስለዚህ ወደ ዱንያ ስንመጣ ልንፈተን በህግ ግዳጅ ልንሞከር እንጂ ዘላለም ልንኖር አልተፈጠርንም ከመነሻው ማለት ነው። الفردوس نزلا خالدين فيها لا يبغون عنها حولا ፈጣሪ አምላካችን አላህ በሱረቱ አሊ ዒምራን ምዕራፍ 3 ቁጥር 185 ላይ ኩሉ ነፍሲን ዛኢቀቱል መውት በዚህ ዱንያ ወይም በዚህ ምድር ላይ ነፍስ የተባለ በጠቅላላ ሞትን ቀማሽ ናት ይላል። አላህ መጀመሪያውኑ አደምና ዝርያዎቹን በዚህ ምድር ላይ ሲፈጥራቸው ዋና ዓላማና ግቡ ዘላለም እንዲኖሩ አልነበረም ማለት ነው። ለዘላለም ያዘጋጀበት ሌላ ዓለም አለ። ወደዛ ዓለም ለመሸጋገር ወደዛ ዓለም ስኬታማ እንዲሆኑ ያመቻቸው ዘንድ አስቀድሞ ይሄንን አጭር ህይወት ከሞት ጋር የተከበበ አድርጎ በዱንያ ያመጣቸው ሊፈትናቸው الذي خلق الموت والحياة ليبلوكم أيكم أحسن عملا እርሱ አላህ ብሎ ማለት ሞትና ህይወትን በእናንተ ውስጥ የፈጠረ ጌታ ነው። ዓላማና ግቡም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው። ይሄ ዱንያ የፈተና ዓለም ነው። የሞት ጉዳይ ከኃጢአት ጋር ተያይዞ የሌላ እምነት ተከታዮች እንደሚሰብኩት በአደም አለይሂ ሰላም አለመታዘዝ የመጣብን በላ ወይ በሽታ አይደለም። ልክ በህይወት መኖራችን የመልካም ስራ ወይም የኢማናችን ውጤት እንዳልሆነው ሁላ ማለት ነው። አላህ መጀመሪያውኑ ሰውን በዚህ ምድር ላይ ሲፈጥረው ዘላለማዊ ህያው አድርጎ አልፈጠረው፣ ሟች አድርጎ ነው የፈጠረው። አደም አለይሂ ሰላምን ገና ከመፍጠሩ በፊት ለመላእክት ሲያሳውቃቸው ሲነግራቸው ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ነው ያለው። በጀነት ውስጥ ሳይሆን ፊል አርድ በዚህ ምድር ላይ ዘላለም ነዋሪ ሳይሆን ኸሊፋ ምትክ፣ አንዱ በሞተ ቁጥር ሌላው ትውልድ እየተተካ የአላህን ሸሪዓ በምድር ላይ እያቆመ ምድርን በአላህ ሸሪዓ የሚያስተዳድር የሆነ ምትክን አድራጊ ነኝ በማለት አላህ አሳውቋቸዋል። ስለዚህ ወደ ዱንያ ስንመጣ ልንፈተን በህግ ግዳጅ ልንሞከር እንጂ ዘላለም ልንኖር አልተፈጠርንም ከመነሻው ማለት ነው። በአደምና ሐዋ አለይሂም ሰላም በእነሱ አለመታዘዝም ሞት የሚባል ነገር አልመጣብንም። ኸይር ሰራንም ሸር ሰራን መሞታችን አይቀርም። ሞት ከዱንያ ዓለም ወደ አኺራ ዓለም መሸጋገሪያ ድልድይ ነው። ዛሬ የዘራነውን ዛሬ የለፋነውን ነገ የምንቀበልበት ሌላ ዘላለማዊ ዓለም አለ። ለዛ ዓለም ነው ለዘላለም የተፈጠረው። ስለዚህም የዱንያ ጉዳይ እንዳያታልለን ዋና ከተፈጠርንበት ዓላማ እንዳያስረሳን ነፍስ ሁሉ ሞትን ቀማሽ ናት በማለት ጌታችን ይነግረናል። ያገኘውም ያጣውም ጤነኛውም በሽተኛውም ሰላም ባለበት አየር የሚኖረውም ሆነ በረብሻ በተከበበ ቦታ ያለው አንድ ቀን በሞት መገላገሉ እንደማይቀር ነው የሚነግረን። ሞት ሁሉን ነገር ያስተካክላል ማለት ነው። ዛሬ የዱንያ ህይወት ሁለት ተቃራኒ ነገሮችን በመያዝ ሰዎችን ትፈትናለች። ዛሬ ላይ ማግኘት ካለ ነገ ማጣት ይኖራል ማለት ነው። ዛሬ ጤና ካለ ነገ በህመም በበሽታ መፈተን ይኖራል። ዛሬ ሰላም ካለ ነገ ረብሻ ጦርነት ይከሰታል ማለት ነው። ስለዚህ የዱንያ ህይወት እንደዚሁ ዛሬ ደስተኛ የሆነ ሰው ነገ ሐዘን ቤቱ ይገባል። ዛሬ በህይወት ያለ ሰው ነገ ይሞታል። ነፍስ ሁሉ ሞትን ቀማሽ ነች። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ይላል። ምንም ሳይጎደልባችሁ በዱንያ ላይ ለሰራችሁ ሥራ ሙሉ የሆነ ዋጋችሁን የምታገኙት የውሙል ቂያማ ብቻ ነው። በምድር ላይ ሐቃቸው ያላግባብ የተወሰደባቸው ደማቸው በከንቱ የፈሰሰ ብዙ ሙእሚኖች ይኖራሉ። በሰው ሐቅ ከሰው በላይ ሆነው የሚኖሩ ብዙ ዛሊሞች በደለኞች ይኖራሉ። ሁሉም የተሟላ ምንዳውን የሚያገኘው የውመል ቂያማ ብቻ ነው። ሙታን ከመቃብር ዓለም በሚቀሰቀሱበት በዕለተ ትንሣኤ ነው። እናም የዛኔ
አላህ ለባሮቹ ስራን በተሟላ መልኩ ምንዳን በሚከፍልበት ጊዜ ፈመን ዙሕዚሐ ዐኒ ናሪ ወኡድኺለ አልጀና ከጀሃነም እሳት እንዲርቅ የተደረገ ሰውና በአላህ ረሕመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ በርግጥም ስኬታማ እድለኛ ሆነ ይላል። ከአላህ ቁጣና ቅጣት ተርፎ የራህመቱ መገለጫ የሆነውን ጀነት ከማግኘት የበለጠ ምንም አይነት ስኬት የለም። አላህ ከጀነት ሰው ያደርገን፣ በራህመቱ ከሚገቡት አላህ ያደርገን። ትልቁ ስኬት ዘላለማዊ ቁጣውንና ቅጣቱን ከሱ ቁጣና ቅጣት ተርፎ ጀነቱን ማግኘት ነውና ይሄ የዱንያ ህይወት ከሆነ ደግሞ ወመል ሐያቱ ዱንያ እቺ የዱንያ ህይወት አይደለችም ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያና ማታለያ ሽንገላ የበዛባት እንጂ ሌላ አይደለችም ነው የሚለው። ከስያሜዋ ጀምሮ ዱንያን አላህ ቦታ አሳጥቷታል። አንደኛ ዱንያ ብሎ ነው የጠራት። ደና ከሚለው ግስ ርቢ ሆኖ የመጣ ነው። ደና ማለት ቀረበ ማለት ነው። ዱንያ ወይም ቅርቢቷ የተሰኘችው ለመጥፋት የተቃረበች ዘለቄታ የሌላት በመሆኗ ምክንያት ነው። እንደዚሁም ደግሞ በውስጧ ያለውን ጸጋ መታዕ ብሎ ነው አላህ የጠራው። መታዕ የሚባለው ጊዜያዊ የሆነ መጠቃቀሚያ ዘለቄታ የሌለው ነገር ሲሆን፣ እንደዚሁም አልጉሩር የማይያዝ የማይጨበጥ የሆነ ማታለያና ሽንገላ የበዛበት ዓለም ስለሆነ አልጉሩር ብሎ አላህ ይጠራዋል። ተገኘ ሲባል የሚጠፋ ጠፋ ሲባል የሚመጣ ምንም የማይጨበጥ የለፋላት ሁሉ አያገኝም። ብዙ ያለፋላት ደግሞ በአቋራጭ ጥሶ ወጥቶ የከበረ የሚሆንባት ማጭበርበር የበዛባት ዓለም ነች ማለት ነው። ስለዚህ ትልቁ ዝግጅታችሁ ለአኺራው ህይወት ይሁን ብሎ አላህ እየነገረን ነው። በሌላም ስፍራ በዚሁ ሱረቱ አሊ ኢምራን ቁጥር 133 ላይ ወሳሪዑ ይላል አላህ። በእምነትና በመልካም ስራ ሁላችሁም ተቻኮሉ ተሽቀዳደሙ ይላል። የዛ እምነትና የመልካም ስራ ውጤት መሽቀዳደሙ ወዴት እንዲያደርሰን ኢላ መግፊረቲን ሚን ረቢኩም ከጌታችሁ ወደ ሆነው ምህረት ይላል። የሱን የኃጢአት ይቅርታ ምህረቱን ለማግኘት በእምነትና በመልካም ስራ ተቻኮሉ። ከምህረቱም ባለፈ ወጀነቲን ጀነቱንም ጭምር ለማግኘት ይሄ ጀነት ማለት በ100 ካሬ ሜትር ወይ በ200 ሚለካ ሳይሆን ዐርዱሃ ሰማዋቱ ወልአርድ ስፋቷ ከሰማይና ምድር የሰፋ የሆነች ነው የሚለው። ስፋቷ በአንድ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም ለሰውጡ አሐዲኩም ፊል ጀና ይላሉ። ዛሬ ዱንያ ላይ በአምስት ጣታችን የምንይዘው አለንጋ ትንሹ ማለት ነው። የአንዳችሁ አለንጋ በጀነት ላይ የሚይዘው ቦታ እንግዲህ የአለንጋን ስፋቱን ታውቁታላችሁ። ያ ዱንያ ላይ በእጃችን እንይዘው የነበረው አለንጋ ጀነት ውስጥ እንዲቀመጥ ቢደረግና ከጀነት ስፍራ አለንጋው የያዘው ቦታ ኸይሩን ሚነ ዱንያ ወማ ፊሃ በዚህ ዓለም ላይ እቺ ዱንያ ከተፈጠረች ጀምሮ ቅያማ እስከምትቆም ድረስ የፈሰሰው ኒዕማና ጸጋ ሁሉ ከሷ ያንሳል። ያቺ የጀነት የአለንጋ ቦታ መታከለዋ የተሻለች ነች ነው ያሉት። ስፋቱ ደግሞ ከሰማያትና ምድር የሰፋ የሆነውን ጀነት ለማግኘት በእምነት በመልካም ሥራ ተቻኮሉ። ለነማን የተዘጋጀችው? ኡዒደት ሊልሙተቂን ጌታቸው ያዘዛቸውን በመታዘዝ የከለከላቸውን በመከልከል ጥፋት ላይ በወደቁ ጊዜ በተውበት በእስትግፋር ወደሱ የሚመለሱ ለሆኑ ሙተቂኖች የተዘጋጀች ነች። ጥንቁቅ ብሎ ማለት የአላህን ቁጣና ቅጣት የሚጠነቀቅ ነው። ያ ደግሞ ምንድነው? በፊዕል ማእሙር ወተርኪል ማሕዙር የታዘዘውን በአግባቡ ይፈጽማል፣ የተከለከለውን አይዳፈርም፣ ይጠነቀቃል። ሸይጣንና ነፍስያ ያሳስተውት መስመር የለቀቀ ጊዜ ደግሞ ወዲያው በተውበት በእስትግፋር በሰደቃ ወደ ትላንት ትክክለኛ ማንነቱ ለመመለስ ይቻኮላል ማለት ነው። ይሄ የሙተቂኖች ትክክለኛ መገለጫ ነው። እንዲሁም ሶስተኛው አየት ሱረቱል ካህፍ 18ኛው ሱራ ከቁጥር 109 እስከ 110 ባለው ላይ ጌታ አላህ ምን ይላል? ኢነል ለዚነ አመኑ ወዐሚሉ ሷሊሓት እነዚያ በምድራዊ ህይወታቸው ሳሉ በጌታቸው ያመኑ መልካም ስራዎችንም ያስከተሉ የሆኑ ካነት ለሁም ጀናቱል ፊርደውስ ኑዙላ ለነሱ የፊርደውስ ጀነት መስተንግዶ አላቸው። ደግሞም በውስጧ ሲቀመጡ ኻሊዲነ ፊሃ ለዘላለም ዘውታሪ ይሆናሉ። ላ የብጉነ ዐንሃ ሒወላ ወደ ሌላ ስፍራ መቀየርን እንኳ በፍጹም አይፈልጉም ነው የሚለው። የተሟላ ኒዕማ ከመሆኑ የተነሳ እንዲህ አይነቱን ህይወት ነው እንግዲህ አላህ ለመልካም ባሮቹ ያዘጋጀው። አላህ ይወፍቀን።